እና ጤነኛ የዓለም ዋንጫ የሚሆን አይመስልም በአንዳንዶቹ ነገሮች። ምናልባት አንዱ ለትራምፕ አስቸጋሪ የሚሆነው ነገር የዓለም ዋንጫ የሚደረግባቸው 11ዱም ሀገራት የባለፈው የአሜሪካ ምርጫ ላይ ዴሞክራቶቹን የመረጡ ናቸው ሁሉ እና ብዙ ተቃውሞ መኖሩ አይቀርም። ምክንያቱም ያው ፌዴራል ስቴት ነው አሜሪካ፣ ፌዴራል መንግስት ያለው ስልጣን አለ፣ ግን ስቴት ደግሞ ስልጣን አላቸው በነዛ ግዛቶች ላይ በነዛ ከተሞች ላይ። ለዛ እኮ ነው አሁን አንዳንዶቹ አስተናጋጅ ከተሞች ግን መቀየረ ወደ እነ ሲያትል እንዴት አይሄድም ምናምን ሲሉ ነበር። ወደ ሲያትል ላይ ምናምን ማድረግ ይፈልጉ ነበር የዓለም ዋንጫን፣ ወይ ደግሞ እነዚህ ብሉ ስቴትስ ከሚባሉት ወደ ሬድ ስቴትስ መውሰድ ይፈልጉ ነበር። ሬድ ስቴትስ የሚባሉት የፕሮ ሪፐብሊካን የሆኑ ግዛቶች ናቸው። በሙሉ የሚደረጉት ቢያንስ ከተሞቹ ውስጥ በተደረጉት ምርጫ ዴሞክራቶቹን የመረጡ ናቸው። ለዚህ ነው የባህል ጦርነት የሚመስል ነገር ይደረጋል የሚባለው። ጠቅላላ የዶናልድ ትራምፕ ተቀባይነት በተለይ በኢራን ጦርነት ምክንያት በሌሎቹም ምክንያቶች በጣም ዝቅተኛ ደረጃ ላይ የደረሰበት ነው። ግን ለምሳሌ በኒውዮርክ እንደምታውቂው የዓለም ዋንጫ ከሚደረግባቸው ከተሞች መካከል አንደኛው ነው ብቻ ሳይሆን ምናልባት በጠቅላላው በአሜሪካ የከንቲባ ምርጫዎች ታሪክ በጣም ሌፍቲስት የሚባሉትን ዞህራን ማምዳኒ የሚባሉትን በቅርብ ጊዜ ምናልባት የአርሰናል ደጋፊዎች ብዙ አስተውሏቸው ሊሆን ይችላል። ፌመስ የአርሰናል ደጋፊ ናቸው። በቅርብ ጊዜም አንድ የኢድ ሶላት በተደረገበት ጊዜ የአርሰናልን መለያ ለብሰው የታዩትና በብዙ ቃለ ምልልሶቻቸው ላይ ያንን ሲናገሩ የምንሰማቸው ናቸው። እና እሳቸው አሁን ትልቁ ጥያቄ ቲኬት ዋጋ ኑሯል ነው አይደለም? እና ወደ 1000 ቲኬቶችን ለእያንዳንዱ ቲኬት ዋጋ $50 ብቻ መግዛት የሚችልበት በቅናሽ መግዛት የሚቻልባቸውን 1000 ቲኬቶች አሬንጅ አድርገዋል እዛው በኒውዮርክ የሚደረጉ ጨዋታዎች ላይ ማለት ነው። የሎስ አንጀለስ ከንቲባ ካረን ባስ የሚባሉ ናቸው። እሳቸውም የቲኬት ዋጋ መቀነስ አለበት የሚል ጠንካራ አቋማቸውን አንጸባርቀዋል። በኒውዮርክና በኒው ጀርዚ ያሉ ዴሞክራቲክ አቶርኒ ጀነራሎች የሚባሉት እነሱ ደግሞ ለምንድነው ፊፋ ይህን ያህል ውድ የቲኬት ዋጋ ያስቀመጠው የሚል ምርመራ ማድረግ ጀምረዋል፣ ኢንቨስቲጌሽን ማድረግ ጀምረዋል። ስለዚህ የካልቸር ዋር የሚመስል የባህል ጦርነት የሚመስል የብሉ ኤንድ ሬድ አሜሪካ ጦርነት የሚመስል ነገር አለው። ግን ይሄኛው በጣም የተለየ ነው፣ በጣም የተለየ ነው እና በተለይ ደግሞ የአርቢትሩ ከውድድር ውጭ መታገድ መሆን ሌሎች ብዙ ጥያቄዎችን የዓለም ዋንጫ የውድድሩን መንፈስም ጭምር የሚጎዳ ነው። ዡል ሪሜ የሚባሉ ፈረንሳይ ናቸው የዓለም ዋንጫን የጀመሩት። እንደምታውቂው ፈረንሳይ ለስፖርት ከዋለቻቸው ትልልቅ ውለታዎች መካከል አንደኛው የዓለም ዋንጫ ነው እና ዡል ሪሜ የመጀመሪያው የዓለም ጦርነት ላይ ለሶስት ዓመት ካኖን ፎደር የነበሩ ናቸው። ፊት ለፊት ድንበር ላይ የነበሩ ወታደር ነበሩ እና ደግሞ ብዙ ጊዜ ከእንደዚህ አይነት ትልልቅ ጦርነቶች የመጡ ሰዎች የጦርነትን ክፋት በአይናቸው የጦርነትን ጭካኔ በአይናቸው የሚያዩ በመሆናቸው ምክንያት በጣም ሌላ አይነት ወርልድ ቪው ይዘው ነው የሚመለሱት። ሁልጊዜ ይሰራል ማለት አይደለም፣ ግን ብዙ ጊዜ እነዚህ ኤክስ ኮምባተንትስ የሚባሉ በቃ በትልልቅ ጦርነቶች ላይ የተሳተፉ የባትል ኮምባተንትስ የሚባሉ ሰዎች፣ ተዋጊዎች፣ ወታደሮች፣ በተለይ ሰዓቱ ላይ የነበሩ ሰዎች በጣም ቁጥር አንድ የሰላም ሰባኪ ሆነው አምታያቸዋል። ሁልጊዜ ነው ማለት አይደለም። ከዛ በኋላ ደግሞ የበለጠ የጦርነት አፒታይት የሚቀሰቅስባቸው ሰዎች መኖራቸውም ይታወቃል። ግን ዡል ሪሜ ከነዛ መካከል ነበሩ። ሰላም የመስበክ ምኞት ኖሯቸው የሰላም ኦብሰሽን እንዲያውም በሰላም ጥሩ ነው